ኢትዮጵያ በምታካሄደው የሀገራዊ ምክክር ጉባኤ በተመረጡ 8 አጀንዳዎች ላይ ከመግባባት ተደረሰ የሚባለው ከተሳታፊዎች መሃል 75% ሲግባቡበት አሊያም ደግሞ በልዩ የድምጽ አሰጣጥ ሂደት 70% ድምጽ ሲያገኙ ነው ተብሏል። የተባለው ኮሚሽኑ በውይይቱ ተሳታፊ ለሆኑ 4000 ተመካካሪዎች የምክክሩን አካሄድና አሰራር በተመለከተ ማብራሪያ በሰጠበት መሰናዶ ላይ ሲሆን ህዝበ ውሳኔ ወይም ሪፍረንደም ሊካሄድ የሚችለውም ተመካካሪዎች ሀሳቦችን በውይይቱ መፍትሄ አላገኘም ብለው ጥያቄ ካቀረቡ አሊያም በተለያዩ ሂደቶች አልፎ ለምልአተ ጉባኤው የቀረበው ሀሳብ ጠንካራ ተቃውሞ ከገጠመው ብቻ እንደሆነ አሳውቋል። ሪፖርተራችን አቤል አበበ በምክክር ሂደቱ ላይ የተሰናዳውን ዝርዝር ሰነድ በመመልከት ተከታዩን ዝርዝር ዘገባ አሰናድቷል። ከወረዳ እስከ ክልል ባሉ እርከኖች ለዓመታት መፍትሄ በሚሹ ሀገራዊ ጉዳዮች ላይ ሲመክሩ የቆዩት ኢትዮጵያውያን በማጠቃለያው ሀገራዊ ጉባኤ ላይ የሚካፈሉ 4000 ወኪሎቻቸውን ወደ መዲናቸው አዲስ አበባ ልከዋል። ለ35 ቀናት መክረው በመሰረታዊ ጉዳዮች ላይ ከመስማማት ይደርሳሉ ተብለው የሚጠበቁት እነዚህ የህብረተሰብ ተወካዮች ድምፅና ሀሳባቸው በአግባቡ ይካተት ዘንድ በ10 ሰዎች ከሚጀመር ስብስብ አንስቶ እየተዳመሩ 500 ሰው ወደሚይዙ 8 የሥራ ቡድኖች እየተዋሃዱ የሚሄዱበት አሰራር ነው በኮሚሽኑ የተዘረጋው። እንደ ኮሚሽኑ አደረጃጀት እነዚህ እያንዳንዳቸው 500 ተመካካሪዎችን የሚይዙ 8 ቡድኖች እያንዳንዳቸው ለምክክር በቀረቡት 8 አጀንዳዎች ላይ እንዲወያዩ አይደረግም። ይልቁንም አንዱ የሥራ ቡድን በአንድ አጀንዳ ላይ ብቻ ተማክሮ ከመግባባት ላይ እንዲደርስ ነው የሚጠበቀው። ጠቅላላ ጉባኤ የምንለው 4000 ሰዎችን የያዘ ነው። ሁለተኛ ላይ የምናገኘው 250 ብለን ያልናቸው 16 ስልታዊ ቡድኖች አሉ። 250 ያዙ በዚህ በጠቅላላ ጉባኤ ውስጥ ማለት ነው። ቀጥሎ ንዑስ ቡድን ነው 50 ሰዎችን የያዘ ማለት ነው። ንዑስ ቡድኑ 80 ንዑስ ቡድኖች ይኖራሉ በአጠቃላይ መጨረሻ ላይ 10 ያየነው 400 ጥቃቅን ቡድኖች ይኖራሉ በዚህ ውስጥ ማለት ነው። 500ዎችን የሥራ ቡድን ካየን ሁሉም ክልል ስቴክሆልደርስ እያንዳንዱ ስቴክሆልደር በዚህ ውስጥ መካተት አለበት። ያንንም መሰረት አድርጎ ነው የተዘጋጀው ሲዘጋጅ ማለት ነው። ምክንያቱ ምንድነው? አንድ የሥራ ቡድን የሚመካከረው አንድ አጀንዳ ላይ ነው። አንዱ የተመካከረበት ላይ ሌላው ስለማይመካከር ከ10 ነው የሚጀምሩት መተዋወቁን። ከዛ 50 ላይ ያንኑ አጀንዳ ያዳብራሉ። በደንብ ካዳበሩት በኋላ ወደ 250 ላይ ሲሆን ቀስ እያሉ ተበታትነው የነበረው ሀሳብ እየተሰባሰበ ሄዱና መጨረሻ ላይ 500 ላይ ሲደርሱ ለውሳኔ ለመግባቢያ ሀሳብ ያደራጁታል። ያን ጊዜ ምክረ ሀሳብ ይሆናል። የመግባቢያ ምክረ ሀሳብ ይባላል። እዚህ ጋር ማንሳት የሚያስፈልገው ዋናው ጉዳይ አንድ አጀንዳ ላይ ከመግባባት ተደረሰ የሚባለው ምን ሲሆን ነው የሚለው ነው። ለሀገራዊ ምክክር ጉባኤ የተዘጋጀው የማስፈጸሚያ አሰራር እንደሚያስረዳው አንድ አጀንዳ ላይ ከመግባባት ተደረሰ ለማለት 3 ሂደቶችን ማለፍ ይጠበቃል። 500 አባላት ያሏቸው ተመካካሪ ቡድኖች እያንዳንዳቸው አንድ አጀንዳ ላይ የሚወያዩ እንደመሆናቸው በአጀንዳው ላይ ከመግባባት ደረሱ የሚባለው በስብስቡ የመነጩ የመፍትሄ ሀሳቦች በ75% አባላቱ ከመግባባት የተደረሰባቸው ወይንም ተቀባይነት ያገኙ እንደሆነ ነው። በዚህ አካሄድ ከመግባባት ያልተደረሰባቸው አጀንዳዎች ሲኖሩ ደግሞ የሀገር ሽማግሌዎችና ምሁራንን ያካተተው የስምምነት ግብረ ኃይል ጣልቃ በመግባት ለማግባባት ይጥራል። ይህ ጥረት ካልተሳካም በተለየ የአብላጫ ድምፅ አካሄድ 70%ዎቹ አባላት የተቀበሉት ሀሳብ እንዲጸድቅ ይደረጋል ማለት ነው። ከዚህ የውሳኔ አሰጣጥ ተጨማሪ የሆነው ሌላው አካሄድ ደግሞ 211 አባላትን ይዞ የተዋቀረው የክልል ተወካዮች ጉባኤ ነው። ይህ ስብስብ ከእያንዳንዱ ክልልና ከተማ አስተዳደር 14 ተወካዮች እንዲሁም ከፌዴራል 15 ተወካዮችን ያቀፈ ነው። ይህ ጉባኤ ውሳኔ እንዲሰጥ የሚጠበቀውም 70% ድምፅ ባለማግኘቱ ውድቅ በተደረገ ምክረ ሀሳብ ላይ ቢያንስ 3 ክልሎች ቅሬታ ያቀረቡ እንደሆነ ወይንም ጉዳዩ የህልውና አደጋ ያለበት ሆኖ ከተገኘና ኮሚሽኑ ጥያቄውን መሰረት ያለው ነው ብሎ ከተቀበለው ነው። እናም በቀደሙት የድምፅ አሰጣጥ ሂደቶች 70% ድምፅ ማግኘት ሳይችል በዚህ የክልል ጉባኤ ላይ የቀረበ አጀንዳ በድጋሚ ታይቶ የሚጠበቀውን ዝቅተኛ የ70% መስፈርት ካሟላ ወደሚቀጥለው ምዕራፍ የሚሸጋገር ይሆናል። ይህ ሳይሆን ቀርቶ ከ40% እስከ 69.9% የደረሰ የድጋፍ ሀሳብ ካገኘ ደግሞ ጉዳዩ የአሸማጋይነት ሚና ባለው የስምምነት ግብረ ኃይል እንዲታገዝ ይደረጋል። ነገር ግን አሁንም የድጋፍ ድምፁ ከ40% በታች ሆኖ ከተገኘ ሀሳቡ በድጋሚ እንዳይቀርብ ሆኖ ውድቅ ይደረጋል ይላል አሰራሩ። በሌላ በኩል የክልል ጉባኤው ውድቅ ባደረጋቸው ሀሳቦች ላይ ተቃውሞ ከተነሳ ደግሞ ጉዳዩ ከ8ቱ የሥራ ቡድኖች የተውጣጡ 120 አባላት ወደሚሰባሰቡበት እንዲሁም የምሁራን ፓናል አባላት ጭምር ወደ ተካተቱበት የጋራ ማረጋገጫ ስርዓት የሚመራ ሲሆን ስብስቡም የልዩነት ሀሳቦቹን አጣጥሞ መልሶ ለክልል ጉባኤው ምክረ ሀሳቡን የሚልክ ይሆናል።
ይህ ሁሉ ሆኖ ምክረ ሀሳቡ ለሁለተኛ ጊዜ ተቀባይነት ካጣ ግን ቀሪ እንደሚሆን ነው የኮሚሽኑ የጉባኤ አሰራር የሚያሳየው። ሆኖም ከሁሉም እርከኖች የሀሳብ ፍጭት ይበዛበታል ተብሎ የሚታሰበው ግን በአንድ ቡድን 50 ሰዎችን በሚያሳትፈው ምዕራፍ ላይ እንደሚሆን ነው ኮሚሽኑ ያሳወቀው። አዲስ እውቀት እየተገለጠ ነው የሚመጣው። የማልፈልገው ነገር እየተነገረ ነው ማለት ነው እዚህኛው ምዕራፍ ላይ ሀሳብ ማመንጨቱ ላይ። ስለዚህ በሂደት ውስጥ ይሄ ሊያጋጥማችሁ እንደሚችል እንድትረዱ እንፈልጋለን። ይሄኛው የማይቀር ነው። ምክክር ካለ የጭንቅ ዞን የማይቀር ነው። ምክንያቱም የማላቀው በፊት ያልሰማሁት ነገር ወይ ደግሞ ልሰማው የማልፈልገው ነገር ወደፊት ይመጣል። ወደፊት በሚመጣበት ሰዓት ተስፋ ቆርጦ ወደ መውጣት ሊያስኬድ ይችላል። ተስፋ ሳትቆርጡ ግን ይሄ የምክክሩ ናቹራል የሆነ ሂደት ከመሆኑ ጋር ተያይዞ ተስፋ ሳትቆርጡ አካታች የሆነ ፕሮፖዛሎችን በማዘጋጀት ይሄንን መሻገርን ይጠይቃል። በዚህ አካሄድ መሰረት 8 ቡድኖች ከመከሩ በኋላ ጉዳዩን ወደ ጋራ ማረጋገጫ ስርዓት ያስተላልፉትና 8 ቀናት ተወስዶ የተጣጣመ ምክር ሀሳብ ይወጣለታል። ይህንን ተከትሎ ደግሞ ወደ ክልል ጉባኤ ተወካዮች ተመርቶ ቢያንስ በ70 በመቶ ድጋፍ እንዲጸድቅ ይጠበቃል። በስተመጨረሻም 4000 ሰዎች ለሚሳተፉበት ምልዓተ ጉባኤ ቀርቦ የሚጸድቅ ይሆናል ማለት ነው። እንደ ኮሚሽኑ አሰራር ጠቅላላ ጉባኤው ማብራሪያ ካስፈለገው ይጠይቃል እንጂ ከማጽደቅ ባለፈ በዝርዝር ጉዳዮች ላይ ድምፅ የሚሰጥ አይደለም። በዚህ ኮሚሽኑ ባሰናዳው የሀገራዊ ምክክር ጉባኤ የውሳኔ አሰጣጥ አሰራር ላይ ስለ ህዝበ ውሳኔ የሚያትተው ክፍል ደግሞ ህዝበ ውሳኔ ሊደረግ የሚችለው በሁለት ምክንያቶች ብቻ መሆኑን ይጠቅሳል። በዚህ መሰረት በአንድ ጉዳይ ላይ ህዝበ ውሳኔ ሊካሄድ የሚችለው አንድም ተሳታፊዎቹ በምክክሩ ላይ መላ ያልተበጀላቸው ጉዳዮች በህዝበ ውሳኔ እንዲቋጭ ሲጠይቁ፣ አንድም ጉዳዩ ሁሉንም የውሳኔ ሂደት አልፎ በጠቅላላ ጉባኤው ጠንካራ ተቃውሞ ከገጠመው ብቻ እንደሆነ በአሰራሩ ላይ ተጠቅሷል።